ከጎንክ እኮ ቦምብም ሊፈነዳ ይችላል። አንዳንዴ ያንንም መርሳት የአቅም ማጎልበቻ ወይም የሪሜዲያል ፈተና ተፈታኝ ከሆናችሁ፣ የመውጫ ፈተና ተፈታኝ ከሆናችሁ፣ በተጨማሪም ደግሞ በሀገር አቀፍ ደረጃ የሚሰጠው የ12ኛ ክፍል ወይም የዩኒቨርሲቲ መግቢያ ፈተና ተፈታኝ ከሆናችሁ፣ ከዚህ በተጨማሪም ደግሞ ለማስተርስ እና ለፒኤችዲ ወይም ደግሞ ከፍ ላሉ የትምህርት ደረጃዎች ለመማር የመግቢያ ፈተና የምትወስዱ ተማሪዎች ከሆናችሁ በተለያየ አጋጣሚ ይህ ፕሮግራም ለእናንተ ነው። አብራችሁን ቆዩ። የመጨረሻ ቀን ፈተና ላይ ቁጭ ብለህ አይ እንደዚህ ቢሆን ኖሮ እንደዛ ቢሆን ኖሮ አይሰራም። በስነ ልቦና ችግር ብቻ 50% ተማሪ ሊወድቅ ይችላል። 50% ላይ ተማሪዎች በፈተና ሰዓት ጊዜያቸውን እንዴት በአግባቡ መጠቀም ይኖርባቸው? ብዙ ጊዜ አንድ ጥያቄ ላይ ረጅም ሰዓት በተጨናነቅ ወጥተህ ባወረድክ ቁጥር ሌላ ኮንሲኩዌንስ ይመጣል። ብዙ ጊዜ የፈተና አሰራር ስትራቴጂዎች ወይም ቴክኒኮች አሉ እና ፈተና ላይ ሲቀርቡ እንዲህ በጣም ውስጣቸው የሚጎዳ የሚረበሽ አይነት ተማሪ እስክሪፕቶ አልጽፋለኝ እርሳስ ተሰበረብኝ የሚል ተማሪ ያጋጥመኛል። 3% ነው ኢትዮጵያ ውስጥ ያለፈው እና እኔ ምንም ብጥር ምንም ብደርግ የሚመጣ ነገር የለም ብሎ የሚያምር ተማሪ እሱ ተሳስቷል። የትምህርት ሚኒስቴር የሚሰጣቸው ፈተና ከድሮ ጠጠር ያሉ ያዝ የሚያደርጉ መጡ። እነኚህ ምን እናስከተሉ ካልከኝ የስነ ልቦና ስብራት ያደረሱበት ጄኔሬሽን አለ። ፈተና ላይ ቁጭ ካልክ በኋላ እቤት ስላለው ነገር ዝጋ። ሰላምታችን በያላችሁበት ይድረሳችሁ። ጤና ይስጥልን። እንዴት ናችሁ? ይህ የተማሪዎች መድረክ የተሰኘው ፕሮግራማችን ነው። ፕሮግራማችን የተዘጋጀ የሚቀርብላችሁ በድሬዳዋ ዩኒቨርሲቲ የማህበረሰብ አቀፍ ሬዲዮ 104.5 ነው። ፕሮግራሙን በመምራት ዛሬ እኔ ባበይ ፀሐይ አብሬያችኋለሁ። ዛሬ ደግሞ በዋናነት የምናወራው ተማሪዎች ፈተናን ከስነልቦና አንጻር እንዴት ያዩታል? ስነልቦናዊ ችግሮች ምንድን ናቸው? አንዳንድ ተማሪዎች በትምህርታቸው በጣም ጎበዝ ሆነው ፈተና ላይ ለምን ይወድቃሉ? በሚሉ ጉዳዮች ባለሙያ ጋብዘን እናወራለን። አብራችሁ እንድትቆዩ በአክብሮት ጋብዛለሁኝ። ቴክኒሻኖቻችን ቴክኒኩን በመቆጣጠር አብረውን ይቆያሉ። እናንተም እንድትከታተሉን በአክብሮት ጋብዛለሁ። እንግዳዬ እስኪ ራስህ እንድታስተዋውቅ እድሉን ልስጥህ። ማን እንበል? እሺ፣ አመሰግናለሁ። ረዳት ፕሮፌሰር ወንዱ ተሾመ እባላለሁ። በሳይኮሎጂ ትምህርት ክፍል ወይም በስነልቦና ትምህርት ክፍል የሲኒየር መምህርና ተመራማሪ ነኝ። አሁን ደግሞ የሶስተኛ ዲግሪ እጩ ዶክተር ነኝ በአዲስ አበባ ዩኒቨርሲቲ። በድሬዳዋ ዩኒቨርሲቲ ጥቂት መስራች ከሚባሉ አባላት አንዱ ነኝ። ዩኒቨርሲቲው ሲኒየር መምህር ሆኜ በማስተማር ማህበረሰብ አቀፍ አገልግሎትና እንደዚሁ ምርምርን እየሰራ ብዙ ተማሪዎች ባቾችን አስመርቀናል። ያው አሁንም ደግሞ የማህበረሰብ አቀፍ ስራዎች ላይ በግሌ በቴሌግራም ቻናል ወንዱ ተሾመ ኮንሰልተንሲ ኤንድ ትሬኒንግ ሰርቪስ የሚባል ቻናል ከፍቼ እዛ ላይ ማስተምራለሁ። ይህን እያገለገልኩ እገኛለሁ። በጣም ጥሩ። እንግዲህ በዩኒቨርሲቲው በመስረታም ቆይቻለሁ እያልክ ነበርና ምናልባት በሌላ ዙር ይሄንን ታሪክ ደግሞ የምናወሳው ይሆናል። ለዛሬው ግን ከሙያው ጋር የሚገናኝ ከልምዶ ጋር እያያያዝን ተማሪዎቹ በፈተና ሰዓት ብዙ ጊዜ የሚቸገሩት ከአካዳሚክ ወይም ደግሞ ከትምህርታዊ ዝግጅት ባሻገር በስነ ልቦና ሲወድቁ ፈተና ላይ ሳይሳካላቸው ሲቀሩ እንታዘባለንና መጀመሪያ ስነ ልቦናዊ ዝግጅት ለፈተና ምንድን ነው? በፈተናና በስነ ልቦናዊ ዝግጅት መካከል ያለው ግንኙነት ምንድን ነው ብለን እንጀምር እስኪ። እሺ፣ በጣም ጥሩ ጥያቄ ነው ያነሳው። በዚህ ወቅት ያው ተማሪዎች በአብዛኛው በአመቱ መጨረሻ በጣም የተለያዩ ፈተናዎች ላይ እንጌጅ ያደርጋሉ ወይም ይሳተፋሉና ከዛ አንጻር ብዙ ተማሪዎች የ12ኛ ክፍል ተማሪዎችን ፈተና ይጠብቃቸዋል። የኛ ዩኒቨርሲቲ ተማሪዎችም እንደዛው፣ የመግቢያ ፈተና የሚወስዱ ተማሪዎችም እንደዛውና በተለያየ ፈተና ላይ እንጌጅ ያደርጋሉና ዋናው ነገር በጣም መሰረታዊ ተማሪዎች ማወቅ የሚገባቸው ፈተናን ከትምህርት አንዱ አካል ወይም አንዱ ፓርት አድርገው ቀለል አድርጎ መውሰድ ያስፈልጋል። ለምሳሌ ብዙ ጊዜ የሳይኮሎጂካል ሬድነስ ምንራለ ስነልቦናዊ ዝግጅት ባለማድረግ ብቻ የሚያውቁት በጣም የገባቸው የትምህርቱ አካል ሊጠፋቸው ይችላል። በመደናገጥ ስትረስ ሌቨል እንለዋለን። ከሃይ እስከ ሎ ሚዲየም እያልን መሄድ እንችላለን። ሎ ስትረስ ያስፈልገናል ሁላችንም ጋር። ፍርሃት ወይም ደግሞ መጨነቋ ናቹራል ተፈጥሯዊ። ነገር ግን ያ በጣም ከፍ እያለ ሲመጣ ነው ችግሩ። ከፍ እያለ ሲመጣ የምታውቀው ነገር ስም ይጠፋባል። እኔ ማን ነኝ ብለህ መመለስ ያቅታል። ምንድነው ያው የኛ ማህበረሰብ ደግሞ አተያዩ ከማህበራዊ ግንኙነታችን ፈተና አታብዛብኝ ብሎ ነው የሚጸልየው። ፈተናን ይፈራል ማለት ነው ማህበረሰቡ ራሱ። እና ይሄ ወደ ትውልድ ጄኔሬሽን ውስጥ ተላልፎ መጥቷልና ፈተና ሲባል መደንገጥ፣ መፍራት፣ መሸበር ያለ ነገር ሆኗልና እቺ እኔ በሶስት ስለንቦና
ከፋፍዬ ልንገርክ ችግሩንም መፍትሄውን ያው ሁለቱንም ስለጠየቀኝ ማለት ነው። አንደኛ ይሄ ትሪያንግል የምንለው 3 ማዕዘን አለ። ሰው መጀመሪያ ወደ ትምህርት ሲመጣ 3 ነገሮችን ማወቅ ይጠበቅበታል። አንደኛው የእውቀት ማዕዘን የምንለው አለ፣ ኖሌጅ ሌቭል። ሁለተኛው ስኪል ነው። ፈተና መውሰድ በራሱ ክህሎት ያስፈልጋል። ተደጋጋሚ ፕራክቲስ ካላደረጉ በተደጋጋሚ ኤክስፒሪየንስ ካሌላቸው ፈተና ሊወጡ አይችሉም። ስኪል የምትለዋ ማዕዘን ትመጣለች፣ ሁለተኛ ማዕዘን። አሁን አንደኛው ማዕዘን ብያለሁ፣ ኖሌጅ ነው። የእውቀት ማዕዘን እንለዋለን በሳይኮሎጂ። ሁለተኛው ማዕዘን ሲመጣ ደግሞ የክህሎት ማዕዘን አለ፣ በጣም ወሳኙ ሶስተኛው የሚይዘው አመለካከት፣ አቲቲዩድ ለሁለቱ ነገር ግብአት ነው። እውቀት ኖሮክ ማውጣት ሲያቅትክ፣ ክህሎት ኖሮክ ክህሎቱን አሳይተ መስራት ሲያቅት፣ መኪና ላይሰንስ ለማውጣት ሄደ ላይሰንስ ቲዮሪውን 100 ከመቶ አምጥተሃል፣ ፕራክቲሱ ላይ መኪና ሲሰጥ መንዳት ካቃተክ ኖሌጅ አለ ስኪል የለም። አቲቲዩዱ በጣም ወሳኝ ነው ያልነው ደግሞ ሶስተኛው ላይ ነው። አሁን ፈተናን እንዴት ነው የሚመለከቱት ተማሪዎች? ፈተናን ትምህርታዊ ነገር አድርገው በየቀኑ አብሯቸው ያለ ነገር ቢያደርጉት እኮ ሁሉም ሰው ፈተናን ኮንፊደንትሊ ይወጣው ነበር። ስለዚህ አመለካከታችን አክብዶ ፈተናን የመመልከት ጉዳይ አለ። ገብቼበት አልወጣውም የሚል የተሳሳተ ግንዛቤ ሮንግ ፐርሰፕሽን ይኖራል። እነኚህ 3ቱ ነገሮች 3ቱ ማዕዘኖች ፊት የሚያደርጉት ሰውየው እውቀትም ይኖረው ይገባል። ለምን መዘጋጀት አለ። አሁን አንተ ለዚህ ለኢንተርቪው ስትጋብዘኝ እንደዚህ አይነት ጉዳይ ላይ እናወራለን ስትለኝ ቀድሜ ይሄን ነገር ጠይቃል፣ ይሄንን ፕሪፓሬሽን አድርጌ እመጣለሁ፣ ዝግጅት አድርጌ እመጣለሁ። ስለዚህ ተማሪ ዴይሊ መዘጋጀት ያለበት ዴይሊ ይሄንን የፈተና አይነት አሰራር መለማመድ በየዕለቱ በትንሽ ትንሹ ሲለማመድ የራሱ የትምህርት አካል ስለሚያደርገው በቀላሉ ሊወጣው ስለሚችል ስነ ልቦናዊ ዝግጅት አንዷ ነች። ሁለተኛ ተነሳሽነት፣ ሞቲቬሽን ካሌለ ፈተና አይሰራም። ተነሳሽነታቸው ከፍ ያለ ልጆች እናያለን። ሞቲቬሽናቸው ከፍ ያለ ልጆች ፕሪፎርም ዌል ፈተና ላይ ከፍተኛ ውጤት ያስመዘግባሉ፣ እያየንም። አንዳንዱ ደግሞ ትምህርት ክላስ ውስጥ በጣም ጎበዝ የነበረ ልጅ ፈተና ሲወርቅ ደግሞ እናገኛለን። ይሄ ለምን መጣ ብለን ስና የስነ ልቦና ችግር፣ ሌላ ምንም ማለት ነው። የስነ ልቦናው ችግር የሚፈታው በእርግጥ ብዙ የኦሪየንቴሽን ስራዎች፣ የጋይዳንስ ኤንድ ካውንስሊንግ ስራዎች ያስፈልጋሉ። በየጊዜው ሚዲያ ላይ የሚሰጣሉ እነኚህ ነገሮች። በዩኒቨርሲቲያችንም ካውንስሊንግ ኤንድ ጋይዳንስ ቢሮ አለን እዚህ የተማሪዎች ክሊኒክ ውስጥ። እዛ ሄደው ባለሙያዎችን ማግኘት ይችላሉ በቀላሉ። ከፈተና በፊት ያንን የምንላቸው ኦሪየንቴሽኖችን መውሰድ ይቻላል። ኦሪየንቴሽኑን በስነ ስርዓት ፈተና ሲጀመር ከየት እስከ የት የሚለውን በደንብ ኢንስትራክሽን ደግሞ መረዳት። ብዙ ሰው ኢንስትራክሽን ራፍ ሊያነብና ጥያቄ ውስጥ ገብቶ መልሱን ከሰጠ በኋላ መጨረሻ ነው መሳሳቱ የሚገባው። ስለዚህ ስነ ልቦናው የተረጋጋ ተማሪ ኢንስትራክሽን በደንብ አንብቦ ወደ ጥያቄዎቹ ወደ መስራት ይገባል። እና የመጀመሪያው ስነ ልቦናዊ ዝግጅት ማድረግ፣ ተነሳሽነት እንዳልኩት በደንብ ተነሳሽነት እንዲኖር ያስፈልጋል። ሌላው አመለካከታችንን በደንብ አርመን መምጣት። ይሄ አክብዶ ፈተናን የመመልከት ጉዳይ ማቅለል አለብን። ዛሬ ላይ ኤቭሪ ቤት ቴክኖሎጂ አለ። ስልካችን ላይ እኮ ዓለምን እኮ እንዞራለን። ዓለምን ለበጎ ከተጠቀምን ማለት ነው። አሁን ተማሪ ሶሻል ሚዲያ ውስጥ ብዙ ነገር ስለሚጠቀም ነው እንጂ ስልኩን ቢጠቀም የማይረዳው ነገር የለም። ጉግል የማይረዳው ነገር የለም። መረጃ በእጃችን ነው፣ እውቀት በእጃችን ነው። ክህሎቱን እንዴት ይምጣ ነው የፈተና መውሰድ ክህሎት። ቴስት ቴኪንግ ስትራቴጂ ይባላል በእንግሊዘኛው። በአማርኛው ልምጣለ። ቀለል ባለ ቋንቋ ፈተናዎችን በየቀኑ ተለማምዶ ፕራክቲስ ማድረግ በየቀኑ ልምምዶች ከቀጠለ ምንም ችግር የለም። ልጆች ይሄንን እንዲያደርጉ መምህራኖችን መምከር አለባቸው፣ ወላጆችን መምከር አለባቸው። እንደኔ ያው የሳይኮሎጂ እና የስነ ልቦና ባለሙያ ሳይካትሪስቶችም የራሳቸውን ሚና መጫወት አለባቸው ብዬ አምናለሁ። ስለዚህ የስነ ልቦናዊ ዝግጅት አለማድረግ ለፈተና መውደቅ ትልቁን አስተዋጽኦ ያደርጋል ብለን እንውሰድ። መልካም። በአጋጣሚ ሆኖ እንግዲህ ያው በድሬዳዋ ዩኒቨርሲቲ እያስተማሩ ስለሆነ ከዚህ በፊትም ብዙ የማስተማር ልምድና የማስመረቅ ልምድ ስላለዎት አሁን ያለንበት ወቅት እንግዲህ ግንቦት ነውና የሀገር አቀፍ ፈተናዎች የሚበዙበት ወቅት ነው። ሰኔ እና ግንቦት አካባቢ ይታወቃል። እንግዲህ በሚኒስትሪ ኦፍ ኤጁኬሽን የተለያዩ ስኬጁሎች ወጥተዋል ወይም ክፍለ ጊዜዎች ወጥተዋል ለፈተና። ከነዚህ መካከል የመውጫ ፈተና አለ የዩኒቨርሲቲ፣
የአቅም ማሻሻያ ወይም የሬሜዲያል ፈተና አለ። ሌላው የ12ኛ ክፍል አለ በሀገር አቀፍ ደረጃ። ከዛ በተጨማሪም ደግሞ ምናልባት በዚህ ወቅት በመሆኑ እርግጠኛ ባልሆንም የማስተርስ ለመማር ወይም ፒኤችዲ ለመማር ደግሞ የአድሚሽን ፈተና የሚወስዱም አሉ። ማቹር የሆኑ ትልልቅ ሰዎቹ ማለት ነው። ለምሳሌ ዩኒቨርሲቲ መምህራን ከዲግሪ ወደ ማስተርስ ከማስተርስ ወደ ፒኤችዲ ለመማር እሱን ይወስዳሉና በፈተና አሰጣጥ ሂደት ላይ በስነልቦናዊ ዝግጅት ላይ እነዚህ ሁሉ የጠቀስኳቸው ተመሳሳይ አይነት ዝግጅት ነው የሚያስፈልጋቸው ወይስ ለምሳሌ ለ12ኛ ክፍል ሲሆን ታች 8ኛ ክፍል ሲሆኑ ምናምን የሳይኮሎጂካል ሬዲነስ ናቸው ወይም የስነልቦና ዝግጅታቸው አንድ አይነት ነው ወይስ እንደ ማቹሪቲ ሌቭላቸው ይለያያል? ኦኬ እዚህ አሁን እኛ በእድሜ በክላስ በእንትን ብለን ከፋፍለን ዩኒክ እዚች ጋር ይሄን መንገድ ነው እንደ ጋሪ ፈረስ ይሄን መስመር መከተል አለበት የሚል የስነልቦና ዳይሬክሽን የለን። ነገር ግን እንደየኮንቴንቱ ብሉፕሪንት እንደምታውቀው ሁሉም ፈተናዎች የራሳቸው ኮንቴክስት ስላላቸው የምትዘጋጀው በአንተ ፊልድ በአንተ የተማርካቸው ወይም ደግሞ ልትማር ያቀርካቸው ኤሪያ ላይ ትኩረት አድርገህ ነው የምትዘጋጀው። ስለዚህ 8ኛ ክፍል ፈተና ለመውሰድ የሚዘጋጅ ልጅ የ12ኛ ክፍልን አያነብም መቼም አይጠበቅም። ኮንቴንቱን የ8ኛ ክፍል ነው የሚዘጋጀው። ኢንተራንስ ማስተር እና ፒኤችዲ የሚገቡ ሰዎች ኮንቴንቱ የታወቀ ነው። ምን ሊመጣ እንደሚችል አስቀድሞ ዳይሬክሽኖች ስላሉ ጋይድላይኖች ስላሉ በዛ ነው የሚከተሉት። ሁሉም ተማሪዎች ለምን ኬጂ ሌቭል አይሆን የኬጂ ተማሪዎች ጀምረህ እስከ ከፍተኛው ፒኤችዲ ድረስ ሁሉም የስነልቦና ዝግጅት ያስፈልጋል ወይ? አዎ አብሶሉት ሁሉም ተማሪ ያስፈልጋል። ግን አሁን እንዳው ትንሽ ጠቀስ ስላርግልና የስነልቦና ስብራት መታለች። እቺ 1-3-4 ዓመት ምን መጣ? የትምህርት ሚኒስቴር የሚሰጣቸው ፈተና ከድሮ ጠጠር ያሉ ያዝ የሚያደርጉ መጡ። እነኚህ ምን እናስከተሉ ካልከኝ የስነልቦና ስብራት ያደረሱበት ጄኔሬሽን አለ። ለምሳሌ እንውሰድና 3 ዓመት የሚያልፈው ተማሪ ምጣኔ ቁጥር ይህን % ነው ብሎ ሲገለጽ ተማሪ ምን ያደርጋል? ሾክ ያደርጋል፣ ይፈራል። የመፍራቱ ጉዳይ ጨምሯል ማለት ነው። አሁን የፒኤችዲ ኢንትራንስ ያለፉ እቺ ታህል %፣ የማስተርስ ይሄን ያህል ብለን ስንገልጽ ተፈታኙ ላይ የሚያመጣው የስነልቦና ጫና አለው፣ ምን ጥርጥር ፕሬዠር አለው ማለት ነው። እቺን ስብራት መጠገን ያስፈልጋል አብሶሉት። ያ ከሆነ ሁሉም በየሌቭሉ ሰክሰስፉል የሚሆንበት ምን አለ? ሳይኮሎጂካል ሬዲነስ ቅድም እንዳልነው ስነልቦና ዝግጅት ያደረገ ሁላ ያልፋል። 3% ነው ኢትዮጵያ ውስጥ ያለፈው እና እኔ ምንም ብጥር ምንም ብደርግ የሚመጣ ነገር የለም ብሎ የሚያምር ተማሪ እሱ ተሳስቷል። እንዲህ አይነቱን ፎልት ዳይሬክሽን ነው ማረም ያለበት። አሁን እቺ ስብራት 3 ዓመት ምንም እኮ ለ12ኛ ክፍል አስፈትኖ ያላሳለፈ ትምህርት ቤት አለ እዚህ ድሬዳዋ ውስጥ አለ እንቆጥርና እነኚህን ስብራቶች መጠገን የሚያስፈልገው ያለፈውን ታሪክ መመልከት ሳይሆን አሁን ያሉበት ነባራዊ ሁኔታ ዛሬ እነሱ ከነኛ ጋር ራሳቸው ማወዳደር በፍጹም አይገባም። ሁሉ ሰው ዝግጅት ባደረገ ቁጥር ነው ነገሮች ኤቭሪዴይ አፕዴት ያስፈልጋል። እንግዲህ ሰው የተማረውን ነገር እያሰላሰለ ተግብሮ መሬት ላይ አውርዶ ካልተንቀሳቀሰ ውጤታማ ሆናል። እንደ ቁጭ ብሎ እኮ አይመጣም። የሚመጣ ነገር እጅግ በጣም መረር ያለ ምንድነው አንዳንድ የሚሉት እሬት ተበጥብጦ ሲሰጥ ጥርስን ነክሰ ነው የምትጠጣት። በጣም መራር ከመሆኑ አንፃር ግን የሚያመጣውን ፈውስ አስበን ትምህርት እንደዚህ ችላ ብለህ ያዝ ለቀቅ በማድረግ አይመጣም ውጤት። እንደዛ የሚጠብቅ ተማሪ ተሳስቷል። ኤክስፔክተንሲ የሚባል አለ በእንግሊዘኛው ቋንቋና ምንድነው የምትጠብቀው? አሁን የተዘጋጃትን የሰራሃትን ያህል ነው። አንድ ገበሬ ኮትኩቶ አርሞ አካፍቶ ምን ብሎ ነው ምርት መጨረሻ የሚጠብቀው? ተማሪ ሳይሰራ አንድ ሞጁል ጨርሶ ወደ ሁለተኛው ሞጁል አልፎ ሁሉንም አዳርሶ እንደገና ደግሞ አይቶ በበቂ ሁኔታ ተዘጋጅቶ ማቴሪያሉን በሙሉ ሰሌክቲቭ ሆኖ ማለት ነው ሁሉንም ዓለም ላይ ያለውን በሙሉ ያንብብ ማለት ሳይሆን ለሱ የሚመጥን ቅድም እንዳልኩ የ8ኛ ክፍል ከሆነ ያን የ10ኛ ክፍል ከሆነ የ10ኛ ክፍል ማስተርስ ተማሪ ከሆነ የማስተርስ ፖርሽኖች አሉ፣ ፊልዶች አሉ ስፔሲፊክ። እነዛን ኢን አድቫንስ የተዘጋጀ ልጅ ጥያቄዎችን እየሰራ የመጣ ልጅ ምንም የሚደናበርን ነገር የለው። መጨረሻ ላይ የሚጠብቀው ምንድነው? ሪዛልት ነው ማለት። ነገር ግን
ካለው ዝግጅት አንጻር እንዳልኩ ቅድም ያዝ ለቀቅ አድርጎ ክላስ የተማረውን ኦንላይን ያነበበውን ይህም በደንብ አደራጅቶ ፕራክቲካል የሆኑ ነገሮችን አካቶ ኢንቲግሬት አድርጎ ካልመጣ ምን አይጠብቅ? ውጤት አይጠብቅ። ማንም ተማሪ ተፈትኜ ውጤት አልመጣልኝም የሚል ነገር ግን ስንት በሰዓት ብናስበው በቀን ውስጥ ምን ያህል ያነባል ተማሪ ብለን ብንወስድ የመንግስት ሰራተኛ 8 ሰዓት ይሰራል። ተማሪ ቀኑን በሙሉ ሌላ የተሰጠው ስራ የለም፣ መማር ነው። የትምህርቱን ምን ያህል ሰዓት በቀን አንብቧል? እንዳው 2 ሰዓት በበቂ ሁኔታ ቁጭ ብሎ ያነበበ ተማሪ እርግጠኛ ነኝ ሰክሰስፉል ይሆናል። በየቀኑ 2 ሰዓት 2 ሰዓቷን ኢፌክቲቭ እንግዲህ አሁን 2 ሰዓት ያልኩት እኔ ያሳንሼ ነው። 8 ሰዓት የሚያነብ ተማሪ ይኖራል፣ 10 የሚያነብ ይኖራል። እንደየአቅም ይለያያል። ግን አትሊስት ነው ያልኩት። አትሊስት አሁን ሪቫይዝ ለማድረግ ጊዜው በጣም ስለቀረበ ከሃ እንደማይጀምሩ የታወቀ ነው። ምክንያቱም አመቱን በሙሉ እየገፋ የመጣ ነገር ስለሆነና ዝግጅቱ ከዛ ከጀመረ ይሄ ስንቦና ስብራቱ እንዲጠፋ አድርጎ በተሻለ ብቃት እንግዲህ ፖዚቲቭ ሪዛልት የሚጠብቅ ተማሪ የሰራውን ኢቫሉዌት እያደረገ ነው ፖዚቲቭ ሪዛልት መጠበቅ ያለበት። ስለዚህ አልችልም የምትለዋን ግን ሁሉ ተማሪ ምን ያደርግ? በመቀስ ይቁረጣት ይላል ስንቦና። በመቀስ አይ ካንት የምትል ነገር እንዳትሰማ። አይ ካን ዱ ኢት ብቻ እሰራለሁ እችላለሁ። ምሰራው ግን ዝም ብዬ ተነስቼ አይደለም እሰራለሁ። የሆነን ነገር ለማሳካት ምን ያስፈልጋል? ጥረት ያስፈልጋል። ጥረት ተጨምሮበት የአመለካከት ፖዚቲቭ ወደፊት የሚያመጣውን ውጤት እያሰበ እየገሰገሰ ተዘጋጅቶ የመጣ ተማሪ ምንም የሚያግተው ነገር አይኖርም። በአጋጣሚ እንኳን የሆነች ነገር ብታጋጥም ብሎ የባለሙያ ምክር ካስፈለገኛ ኦንላይን ላይም አለን፣ ቴሌግራም ላይ መግባት ይቻላል። ብዙ አማራጭ አላቸው። የዚህ የስነልቦናዊ ድጋፍ ማግኘት ይቻላል። ይሄ በጣም የመሸበሩ የመጨነቅ ፍርሃት የሚል ስሜት ካለ ባለሙያ ማማከር ይቻላል። ሁልጊዜ ገና ፈተና ላይ ሲቀርቡ እንዲህ በጣም ውስጣቸው የሚጎዳ የሚረበሽ አይነት ተማሪ እስክሪፕቶ አልጽፋለኝ የሚል እርሳስ ተሰበረብኝ የሚል ተማሪ ያጋጥመኛል። አንዳንዴ በጣም ባስ ካለ ፊዚካሊም እዛ አጥወልውሏቸው የሚወርቁም አሉና ተረጋግቶ መጀመሪያ አየር ተንፍሶ በደንብ መሳብ መጀመሪያ ገና ፈተናው ላይ ሳይቀመጡ በሚያምኑት እንትን አማትቦ ቢጀምሩ ወይም ደግሞ በሌላም ሃይማኖት በሃይማኖታቸው ጸሎት አድርገው ይጀምሩ፣ ችግር የለውም። አንዳንዴ ስነ ልቦና ከየት እንደምትመጣ አትታወቅም። በሃይማኖትም በማህበራዊም በብዙ ነገር የምታግዝ የስነ ልቦና እንትኖች አሉ። ሪሄርሳል እኛ እንላታለን። ሁሌ የጥሩ በጎን እያሰብን ወደፊት መገስገስ፣ እሱ ላይ ካተኮሩ ምንም የሚያዳግት ነገር ምንም አይኖርም። መልካም ጥሩ ነጥብ ነው ያነሳው። መጀመሪያ ያልከው ነገር አንድ የወሰድኩት ፈተናን አቅልሎ ማየት አንድ ወሳኝ ነገር ነው። ፈተና ሊከብድ ይችላል፣ ግን ደግሞ አቅልሎ ማየት እንደ መጥፎ ነገር አለመውሰድ የመማሪያ መንገድ እንደሆነ የትምህርቱ አንዱ አካል መሆኑን እንደዛ ስትረስ ማድረግ እንደሚያስፈልግ፣ ሌላውና ሁለተኛው ግን ላልተዘጋጀንበት ነገር ኤክስፔክት ማድረግም ደግሞ ተገቢ አለመሆኑን። በሌላ አነጋገር ጥረት ያደረገ ሰው ቢጠብቅ የሚገባው ሊሆን ይችላል ብለን እናስባለን። ግን ምንም ጥረት ሳያደርጉ ፈተና ወደቅኩኝ ወይ አላለፍኩም ማለትም እሱም ተገቢ አለመሆኑን እያነሳ ነበር። ግን አሁን ወደ መጨረሻ አካባቢ አንዳንድ ምልክቶችን እያነሳ ነበረ። በትክክል ተማሪዎቹ ምን አይነት የስነልቦና ችግር ነው የሚታዩ የሚጨበጡ አሉ አይደል የሚገጥሟቸው ልል ነበርና በአጋጣሚ አንድ ሁለት ነጥቦችን አንስታል። ለምሳሌ ብዕር አልጽፍልኝ ያለ ምናምን ከልምድህና ካያቸው ነገሮች ተማሪዎች በፈተና ወቅት የስነልቦና ችግር ገጥሟቸዋል ወይም አለባቸው ለማለት የሚታዩ ምልክቶች በተጨማሪ ምንድን ናቸው? በጣም ጥሩ ጥያቄ ነው። ብዙ ጊዜ እኛ እንደው አሰስ እናደርጋለን። ከዚህ በፊት አንድ ያሳተምኳት ጆርናል አለች ሳይኮሎጂካል ፋክተር that impact students academic achievement የምትልነች እና በአማርኛ ለመተንተን ያህል ስለ ልቦናው ትምህርታዊ ነገሮችን ሲያደርጉ ፈተናም ሊሆን ይችላል ትምህርታዊ ሂደት ውስጥ ጫናው ምንድናቸው የምትል ምትተነትናለች። አንድ አጭር አርቲክል ነች። እሷ ላይ ያየነው ምንድነው የተማሪዎችን ኢንተርቬንሽን ሰርተን ነበር። መጀመሪያ ቴስት ምንም ሳይፈተኑ ቴስት አደረግን። ቀጥታ ኮርሱን ሳይጀምሩ እንደ ዲያግኖስቲክ እንትን አዘጋጅተን ፈተና ሰጠናቸው። ፐርፎርማንሳቸውን ለካን።
ከመዘነው ከዛ ከአያዩን ከ30 ያንን ስናርም ያመጡት ውጤት አብዛኛው ዝቅተኛ ነበር፣ ማጆሪቲው ማለት ነው። ደግመን በደንብ ስለዛች ቶፒክ ሌሰን በደንብ ሰጠናቸው፣ በብዙ መልክ አስተምረናቸው ኦሪንቴሽን ተሰጥቶ ማቴሪያል አንዳውት ተሰጥቷቸው ያችኑ ፓርት እንደገና ራሱኑ ፈተናውን ደገምን። አሁን ፈተናው ራሱኑ ፈተና ከፍ ያለ ውጤት መጣ ማለት ነው። እቺ ምን ታሳያለች ካልከኝ መጀመሪያ ሰው የሆነች ነገር ምንም ሳይሰራ ብትጠይቀው፣ አሁን እኔ ስለ መንደሪን ቋንቋ ስለ ቻይና ብጠይቅ መንደሪን ቋንቋ ምን እንደሆነ ለአንተ አቲቲዩድ ኒውትራል ሊሆን ይችላል፣ ፖዚቲቭ ኔጌቲቭ ሊሆን አይችልም። አታውቀውም ምን እዛ ውስጥ እንዳለ ግራማቲካል ኢሹ ምንም የምታውቀው ነገር የለም። ማታውቀውን ነገር ስትገመገም አይወክልም አንተን። የምታውቀውን ግን ስትሳሳት ነው ትልቁ የሳይኮሎጂ ስነልቦና የምትነግረን። ልጆቹ ለፈተና ሲቀርቡ አንድ ጊዜ እዛ እንትን ውስጥ ዲተርሚናንቶቹ በጣም ይመሳሰላሉ። የፈተና መልቲፕል ቾይስ አሁን ኤግዚት ኤግዛምን ስትወስድ የሚመጣላቸው ኢንስትራክሽኖች አሉ። አንዱ ልጅ ምን አለኝ፣ ልክ ተበትነው እንደወጡ መጣና ቲቸር አለኝ። አቤት አለ። እኔ እንዳለ አናሎጂ ምናምን ብሎ ጥያቄዎቹ ላይ እንግዲህ እዛች ኢንስትራክሽን አለውና ሁሉም ይመሳሰላል። የማይመሳሰለውን ፈልግ የሚል መስሎኝ ከመሃል እንደዚህ እያልኩ ነው የሰራሁትና ልጆቹ ደግሞ እንደዚህ እያሉ ነው። ኢንስትራክሽኑ ምን ይላል አልኩት። ራፍሊ ስላነበበው ኢንስትራክሽኑን አውቀው። አየህ አሁን የተረጋጋ ስነልቦና ያለው ተማሪ ከላይ ነገሩ መጀመሪያ ከገባው እንደዚህ አይነት ድንባር ውስጥ ድንጉጥ ሆኖ ብሎ በማይጨበጥ እንትን ፈተናን በጨበጣ የሚሰራ ተማሪ አለ። ያቺ ከመጣች ስነልቦና ችግር ነው። ለምሳሌ ፈርቶ ነው የገባው ይሄ ልጅ ገና ከላይ የሚለውን በደንብ ሳይዝ ፈተና ውስጥ መስራት ጀምሯል። ለምሳሌ እዛ ውስጥ ገብተው ጥያቄዎች እኮ እያገናዘቡ ክላስሩም ከተማሩት ካነበቡት እያገናኙ ቢሄዱ ተረጋግጠው እኔ ፈተናውን ይሄንኑ የወደቁትን ወስደ ቤታችሁ ውስጥ ሰርታችሁ ነው ብትል የሚያጣ ሰው እኮ በተረጋጋ አይምሮ ቁጭ ብሎ እኮ ፈተናውን ያውቀዋል። ነገር ግን በስነ ልቦና ችግር ብቻ 50% ተማሪ ሊወድቅ ይችላል። 50% ከመቶ 50%ቱ እንዴት ብትለኝ አንዳንዱ አርፍዶ ይመጣል፣ ተደነባብሮ ፈተና ውስጥ ይገባል። ይሄ ሳይኮሎጂካል ሬድነስ አርጎ አለመጣ። አርፍዶ ነው የመጣው፣ እየተርበተበተ ነው፣ ትንፋሹ እየተቆራረጠ ነው፣ ወደ ፈተና ሩም ገብቷል። ከዛ በኋላ የሚኖረው ነገር ኤፌክቲቭ አለ ይታወቃል። አንድ ሁለተኛ ደንግጦ ፈተናን አክብዶ ቁጭ ያለ ተማሪ አለ። የሚያየው ወረቀት የማይነበብለታል። ኖርማሊ ኮምፒውተር ላይ ይፈተን ወረቀት ላይ ይፈተን ኢንስትራክሽኑ ምን እንደሚል እየተንደፋደፈ የሚያነብ ተማሪ አሁንም የስልቦና ጫና ውስጥ ስላለ ጫና ውስጥ ያለ ሰው ኮግኒቲቭ እንትኑ ይቀንሳል ይላል ስንቦና። ኮግኒቲቭ ፐርፎርማንስ ይወርዳል። ኮግኒቲቭ እንግዲህ አሁን አንተ አንድ ሰው አሁን ኖርማል ኢንተርቪው ያደረከኝ ነው በእርግዶ መጥቶ ሽጉጥ ግንባር ላይ ቢደቅንብህ የምትለው ይጠፋል። እርግጠኛ ትርበተበታል። ልክ እንደዛ ልክ ሽጉጥ እንደተደገነበት ሰው ሚርበተበት ሚፈራ ተማሪ ፈተና ኬት አምጥቶ ይሰራዋል። የዚህ የስነልቦናው ጫና አሁን ያልኩክ ነገር ነው። እንግዲህ የምታውቀው ጠፋክ፣ ማገናዘብ አቃተክ። which of the following is not የሚለውን አንተ which of the following is true ብለህ ሰርተቀዋል። በበጎ ሰራክ፣ ጥያቄው በኔጌቲቭ ነው ያለው፣ አንተ ግን በፖዚቲቭ እየመለስክ ነው። ሉክ ሁለት ፓራዶክስ የሆነ ነገር ውስጥ ይገባል ተማሪ፣ ይጭበረበራል ማለት ነው። መጭበርበሩ ደግሞ ያው ፈተና አንዱ የማጭበርበሪያ ዘዴ ነው። እኛ ደግሞ ፈተና ምን እንላታለን? ትሪክ ነው እንላት። ትሪኩን ደግሞ አይኪው ያለው ልጅ በጣም ክሪቲካል ቲንከር ልጅ ነው የሚችለው። በማያገናዘብ ልጅ ሁኔታዎችን ተረድቶ መስራት የሚችል ሰው ትሪክ ነቻ። መሸወጃ እኮ ነው ፈተና። ለምን ተሸወድ ብሎ መጸጸት እንዳይመጣ ቀድሞ ምን ማድረግ አጀስት ራስ ማለት ነገሮችን በጥሩ ሁኔታ ስሙዝ ለማድረግ ስነልቦናዊ ብቃት ያስፈልጋል።
አመለካከታችን መጽዳት አለበት። ኮግኒሽን እንግዲህ በስነ ልቦና ብዙ ነው እዚህ አይምሮአችን ውስጥ ያለው። በነገራችን ላይ ብዙ እንትኖች ተተንትነው ነው የሚመጡት ወደ ስራና ያንን ቢጠቀሙ እኛ እንሰጣለን። በበራሪ ወረቀትም አትመን ለተማሪ እንለቃለን። ኦንላይንም አሉ። ሰርች ቢያደርጉ የአሜሪካን ሳይኮሎጂ አሶሲዬሽን የሚያወጣቸው እንትኖች አሉ፣ ስትረስን መቀነሻ ስትራቴጂዎች። የኢትዮጵያን ሳይኮሎጂ አሶሲዬሽን አዲስ አበባ ዩኒቨርሲቲ የሚለቀውም አለ። በጣም እዚህ ለተማሪ ጋይድላይንም ብዙ ኦንላይን ስላሉ አሁን ላይ ምንም የኖሌጅ ችግር የለብንም። ቅድም ያልኳትን ጊዜ ተማሪዎች በዛ ዝግጅት ቢያደርጉ ዴይሊ ደግሞ ቢለማመዱ ይሄ የምናየው እንትን የፈተና ላይ መውደቅ ምጣኔ ይቀንስ ይችላል። መልካም የተወደዳችሁ አድማጮቻችን እየተከታተላችሁት የሚገኘው በድሬዳዋ ዩኒቨርሲቲ የማህበረሰብ አቀፍ ሬዲዮ 104.5 እየተዘጋጀ የሚቀርብላችሁ የተማሪዎች መድረክ የተሰኘው ፕሮግራማችን ነው። ዛሬ እንግዲህ ከሳይኮሎጂ ባለሙያ አሲስታንት ፕሮፌሰር ወንድወሰን ሸመጋ በፈተና ዝግጅት በተለይ ደግሞ ተማሪዎች ከስነልቦና ዝግጅት አንጻር በሚገጥማቸው ጉድለት ምክንያት ፈተና ላይ ለምን ይወድቃሉ እያወራን እንገኛለን። አብራችሁን እንዳላችሁ ተስፋ እናደርጋለን። በቴክኒኩ በኩል ቴክኒሻኖቻችን አብረው አሉ እኛ ጋር አብራችሁ እንድትቆዩ እየጋበዝኩ፣ ከዛ በፊት ግን ምናልባት የማሻሻያ ወይም ደግሞ የአቅም ማጎልበቻ ወይም የሬሜዲያል ፈተና ተፈታኝ ከሆናችሁ፣ የመውጫ ፈተና ተፈታኝ ከሆናችሁ፣ በተጨማሪም ደግሞ በሀገር አቀፍ ደረጃ የሚሰጠው የ12ኛ ክፍል ወይም የዩኒቨርሲቲ መግቢያ ፈተና ተፈታኝ ከሆናችሁ፣ ከዚህ በተጨማሪም ደግሞ ለማስተርስ እና ለፒኤችዲ ወይም ደግሞ ከፍ ላሉ የትምህርት ደረጃዎች ለመማር የመግቢያ ፈተና የምትወስዱ ተማሪዎች ከሆናችሁ በተለያየ አጋጣሚ ይህ ፕሮግራም ለእናንተ ነው። አብራችሁን ቆዩ። ወደ እርሶ ልመለስ። ሌላኛው ጥያቄ ቅድም በተወሰነ መልኩ እያነሱ ስለነበረ ስለ ፈተና አሰጣጥና የተማሪዎች ግብረ መልስ ላይ ስታነሳ ወደ አእምሮ የምንመጣ ለምሳሌ አንደኛው ኢንስትራክሽን በትክክል አለማንበብ እንዳልከው ነው። ከኢንስትራክሽን ባሻገርም ያ ጥያቄ በትክክል አሉታዊ ነው ወይስ አዎንታዊ ነው? ለምሳሌ ብዙ ጊዜ ኖት ነው የሚለው ወይስ አይደለም፣ ካን ኖት ነው ወይስ ትሩ ነው ፎልስ ነው የሚለውን ነገር ራሱ አለመለየት ትንሽ ነገር ነች፣ ግን ውጤቱ ላይ በተቃራኒ ነው መልሱ የምንሰጠውና ከዚህ ጋር ተያይዞ ምን ትዝ አለኝ፣ ለምሳሌ አንድ ተማሪ አንድ ጥያቄ እየሰራ አንድ ጥያቄ ሲከብደው እዛ ላይ ይቆያል። የሆኑ ተማሪ እዛ ላይ ይቆያል፣ ያችን ጥያቄ እየፈለጠ ይቆያል። ሌላኛው አይነት ተማሪ ደግሞ ምን ያህል እንደሆነ ባይታወቅም እሱን ዘሎ ወደ ሌሎች ይሄዳልና እዚህ ላይ የባለሙያዎች እሳቤና እይታ ወይም ከልምዳችሁ ምንድን ነው የሚሻለው ብላችሁ ታስባላችሁ? አዎ ብዙ ጊዜ የፈተና አሰራር ስትራቴጂዎች ወይም ቴክኒኮች አሉንና ያው እንግዲህ አንድ አጠር ያለ በዚህ መንገድ ብቻ ተማሪ መዘጋጀት አለበት የሚል እንትን ባይኖርም መልቲፕል ነው የኛ ስነ ልቦናዊ እንትን ስንል እንደየ ሁኔታው እንደየ ነባራዊ ሁኔታው ሰው በሚመቸው መልክ ራሱን ያዋጣኛል ባለበት ሜተድ ወይም ቴክኒኮች መጠቀም ይችላል። ነገር ግን አንዳንዴ ምን አለ እዚህ አሁን ያልነው የስነ ልቦና ጫና ያለባቸው ሰዎች አሁን ያልካት ነገር ኢረር ነች። በኋላ ሰራለው ብሎ አልፎ በኋላ ደግሞ መጨረሻ ላይ ሄዶ ከረሳው የስነ ልቦናው ጫና ስላለ ማለት ነው ያ ሁላ ቦታ ባዶ ይሆናል፣ ኢንኮምፕሊት ይሆንበታል ማለት ነው። ነገር ግን ይሄ ሰው እንደዛ አይነት የማስታወስ የመገምገም በትክክል ነገሮችን አረጋግጦ የሚያልፍ ከሆነ ችግር የለም። እኛ ብዙ ጊዜ የምንለው ከሲምፕል ወደ ኮምፕሌክስ ወይም ከቀላል ወደ ከባድ ቴክኒኮች አሉ። ቀለል አሁን ፈተናዎች ሲዘጋጁ መጀመሪያ አካባቢ የሚመጡት ጥያቄዎች ለተማሪ ማያሻሙ ማያደናብሩ ከዚህ በጣም ቀለል ያሉ ሆነው ይዘጋጃሉ። ፈተና ራሱ አዘገጃጀት እንደዛ ነው። በነገራችን ላይ ግን ፈተና እኩል ወይት ነው ያለው። ዘቀላሉ ላይ የሰራከው ማርክና ከባዱ ላይ የሰራከው የተለያየ እንትን አያስገኝም። ሁሉም አንድ አይነት ስለሆነ ወጥ ስለሆነ የትኛውም ያንተ እንድትበላ የተሰጠ ምግብ ነው። በቃ ምግብን እንግዲህ ይሄኛውን መርጬ ይሄኛውን አልበላም ብለክ መድፋት ወር ማበላሸት አይኖርብህም ማለት ነው። ያ ፈተናው ሁሉም ላንተ ነው የተዘጋጀው። ሁሉንም ደግሞ አቴምፕት ማድረግም ይጠበቅብሃል፣ መሞከር ሁሉንም። ስለዚህ ግን እንዴት አድርገን ውጤታማ እንሆን የሚለው ብዙ ጊዜ አንድ ጥያቄ ላይ ረጅም ሰዓት በተጨናነቅ ወጥ ባወረድከ ቁጥር ሌላ ኮንሲኩዌንስ ይመጣል። በቃ ያችን ስላልሰራክ ሌላውም እየከበደ ሊመጣ ነው። አሁን እንዲህ አይነቷን ቀለል ያለ ቴክኒክ አለን እኛ ፋይት ኦር ፍላይት እንላታለን። ወይ ተጋፍጠ አሸንፈው ካልሆነስ ሸሻው። እንግዲህ ምን ታደርገዋለህ? ለምሳሌ በጣም ግዙፍ ሰውዬ እጅግ በጣም ከፍተኛ
የጡንቻ እንትን ያለው ከአንተ በላይ ከመጣ ተጋፍጠህ ካሸነፍክ እሰየው፣ ካላሸነፍክ መሸሽ አይደለም ያዋጣው። ስለዚህ እነሱ ያቺን ረጅም ሰዓት ወስዶ እዛች ላይ ታይማቸው ዌስት ማድረግ አይጠበቅባቸው። መጋፈጥ ከቻሉ ቻሉ፣ ካልቻሉ ወደ ሁሉ የሚቀጥለው ፈተና በተረጋጋ ነው። ግን ስነ ልቦና ያቺን አልቻልክም 100 ጥያቄ ልታጣ ነው አንተ። በአንድ ጥያቄ አይምሮህን አበላሽተህ ቀጣይ ላትሰራ ነው ማለት። እቺ አሁን ፐርሰናል ታለንት ነው የምትጠይቀው፣ የግለሰቡን ብቃት የምታሳይ ነች። ተመራምሮ ካገኛት አገኛት፣ ተመራምሮ ካላገኘት ምን አጨናነቀው? 100 ገና ይቀርባሉ። ስለዚህ እዛ ላይ ሰዓታቸውን ባያባክኑና ወደሚቀጥለው ምዕራፍ ሄደው የተሻለ የሚሉትን የሚያውቁትን ቦታ ላይ በደንብ በተረጋጋ ስነ ልቦና በደንብ መስራት ያስፈልጋል። እንግዲህ ልምድ ደግሞ በጣም ወሳኝ ነውና ተማሪ ፈተናን የግድ ኦፊሻል ፈተና አሁን ቅድም ያልካቸው የነካካቸው አለ። በነገራችን ላይ እድሜ ገደብ የለውም። ማንኛውም ሰው ትምህርት ላይ እስከ መጨረሻው እኛ ፒኤችዲ ስንገባ ኢንተራንስ አልፈን ነው። ዝም ብሎ ወደ ፒኤችዲ የሚያስገባ ኢንተራንስ አዲስ አበባ ዩኒቨርሲቲ ተፈትነን ነው አልፈን ያንን ብቃት ካገኘ በኋላ የምትገባውና ማስተርስም እንደዛው 12ኛ ወደ ዩኒቨርሲቲ ሲገባ እንደዛው 8ቱም ወደ 10 ለመግባት ወደ 9 ለመግባት እንደዛው ክራይቴሪያ ነች። ያችን ክራይቴሪያ ያላሞላ ሰው ወደ ቀጣይ ምዕራፍ አያልፍ። እቺ ከታወቀች ደግሞ ለሚቀጥለው ምዕራፍ ነው አይደለ ዝግጅት የምናደርገው። ይሄ ፈተና የመጣው ይሄ አሁን ያለንበትን ስቴጅ ወደ አንድ ለማለፍ ነው። ምዕራፍ አንድ ደረጃ አንድን ሳታልፍ ደረጃ 2 አትደርስም፣ የታወቀ ነው። ወደ ደረጃ 2 ደግሞ ለማለፍ ምን ማድረግ አለብህ? ብላክ ኤንድ ዋይት ተቀምጣለች እኮ እነኚህ የሚባሉትን ገብተህ ስራቸው ቀድመህ። አንዳንዴ አስተማሪ ብቻ መጠበቅ አያስፈልግም። መማር እኮ ከብዙ ነገር ነው። ከህይወት ራሱ እንማራለን እኮ ከህይወት ልምድ። ከዚህ በፊት የተፈተኑ ልጆችን ኤክስፒሪየንስ እንጠይቃለን። ፈተናው ምን አይነት እንደሆነ አይተናል። ኦንላይን ሞልቷል። ቴሌግራሞች ላይ ቢገቡ ጎግል ቢያደርጉ እንዳው የኛ ትንሽ ኮሚትመንት ስለሚያንሰ ኮሚትመንት በእንግሊዘኛ ምን ብዬ እንደምገልጽ በአማርኛ ምን ብዬ እንደማመጣው አላውቅም። ይሄ ራስን አጋፍጠ ስራ ቁርጠኝነቱ ቢኖር ሰው ለዓላማ እስከቆመ ድረስ ፈተናን ማለፍ ነው አይደል ዓላማው። ያንን እስከ ቁርጠኝነቱን ይዞ እስከገባ ድረስ የሚያውክ ነገር የለም። አሁን ያልናት እቺ ቴክኒካሊ ቁርጠኛ ሆኖ የተጋፈጠ ልጅ ወይም ደግሞ ስራ ውስጥ የገባ ልጅ የሚያጋጥመውን እንከኖች ያውቁታል። ለምሳሌ ጥያቄዎች ሊከብዱ የሚችሉ ጥያቄዎችን በየዕለቱ ኤክስፒሪየንስ አድርጎ የሚሰራቸው ልጅ ስትራቴጂ ራሱ ይነድፋል። አሁን ለኔ ለአንድ ግለሰብ ብዬ ይሄን ነው ለዚህኛው ይሄ ነው ብዬ ላስቀምጥ አልችልም። ብዙ ናቸው፣ ብዙ ቴክኒኮች አሉ። ሪሄርስ ማድረግ፣ ወደ ኋላ መልሶ ማገናዘብ መቻል፣ ሪፒትድ አክሽን ይላቸዋል። በየዕለቱ መለማመድ። ሌላው አጋዥ መጽሐፎችን ማግኘት። በጣም ለፈተና የሚረዱ ጋይድላይኖች አሉ። የሳይኮሎጂ ጋይድላይኖች ሞልተዋል። የፔዳጎጂ ጋይድላይኖች ሞልተዋል። የእንግሊዘኛ ቋንቋ ጋይድላይኖች ሞልተዋል። የማቴማቲካል ጋይድላይኖች አሉ። ሰው በጣም ይደናበራል እንጂ 2-3 ነገር ከያዘ እኮ ብዙም የሚያደክመው ነገር የለም። ከቋንቋው አስፔክት፣ ከማቴማቲካሉ አስፔክት፣ ከዚህ ከራሱ ሜጀር ሳብጀክት አስፔክት። አሁን እንግዲህ እዚህ ሂሳባዊ ቁጥራዊ ነገር የምትጠይቅ ነገር ትኖራለች። ቋንቋው ግራማቲካል ነገሮች በዛ ጋር ትኖራለች። በዚህ መሃል ምን አለ? ያንተ ፊልድ አለ። እኔ ሳይኮሎጂ ተማሪ ሆኜ ፖለቲካል ሳይንስ ልሰራ አልችልም። ፖለቲካል ሳይንስ ተማሪ የሳይኮሎጂ ሊሰራ አይችልም። በአንተ ግን በልጠ መገኘት አለ። ፖለቲካል ሳይንስ ከሀ እስከ ፐ ያለችውን ጨርሼ መምጣት አለብኝ። ፖለቲካል ሳይንስ ውስጥ የሚሰጡ ቲዮሪዎችን፣ ፐርስፔክቲቮችን፣ ስኪሎችን፣ አፕሊኬሽኖችን ካላመጣው ሰክሰስፉል አለው። አሁን እነኚህ ልጆች ማገናዘብ ያለባቸው በራሳቸው ሳብጀክት ማተር ምን ያህል ተዘጋጅተዋል ጥያቄው። እሺ 90% ዝግጅት አድርጎ የመጣ ልጅ 10% የስነ ልቦና ድጋፍ ብንሰጠው አላለፈም? አለፈም። ዊን አደር ግን ያቺ 10% የት ድረስ ልትወስደው ትችላለች የሚለው ኢምፓክቱ በጣም ሰፊ ስለሆነ ስትረሶች አሉ። አንዳንዴ ፖስት ትራውማቲክ ዲስኦርደር አለ። ከኋላ ድሮ ጀምሮ አእምሮአችን ውስጥ
የቆየ ነው እየተገላበጠ የመጣ መሸበሩ መጨነቁ ከድሮ ሕፃንነት ላይ ወይ አንድ አስተማሪ ክላስ ውስጥ ሰድቦት ሊሆን ይችላል። እጅግ በጣም ጸያፍ ስድብ ደደብ ምናምን ብሎ ተናግሯቸው ሊሆን ይችላል። ያቺ የስነ ልቦና ስብራት እስከ ዛሬ ልጆቹ ጋር ሄዳ ዛሬም የመውደቅ እንትናቸው ያ ጫና ከሆነ እቺ ከፍተኛ እንትን ትፈልጋለች እገዛ። የስነ ልቦና ድጋፍ የሚሰጡ ሳይካትሪስት ሳይኮሎጂስቶች መስጠት ይችላሉ፣ ይሄን መፍታት ይችላሉ። እሱ ካሌለ ኖርማል ተማሪ ግን ኦልሞስት የኢትዮጵያ ተማሪ ኖርማል ነው ቢትዊን ሚዲየም አካባቢ ያለ ነው። እንደው በትክክል ጥናት ቢሰራ ሚዲየም አካባቢ ነው ያለው። ስለ ሎወርም አይደለም ሃይሊ አቺቨር አይደለም እዚህ መሃል አለ። በደንብ ከሰራ ወደ ሃይ አቺቨር ይመጣል። ምን ጥያቄ የለውም። 3% ያለፈው የሚለው ያውኑ የቆየች ስብራት ስለሆነ ስለልቦና ስብራት ስለነበረች በዛ ቀጥላ የመጡበት መንገድ ነው። ያ ካሪኩለማችን፣ የትምህርት አሰጣጣችን፣ የመምህራን አቅም፣ ብዙ ነገር እነኛ ፋክተሮች ተደማምረው ስለሆነ ነው እንጂ ሚዲየም አካባቢ ነው ስለ አቨሬጅ ዓለም ላይ ካለው አይኪው ያነሰናል። ያው ዓለም ላይ የሚቀመጡት የውሸት እንትኖች ኦንላይን ፐብሊሽ የሚሆኑትን ሳይሆን ኖርማሊ ትምህርታዊ እንትን ላይ የሰሩ እነ ፕሮፌሰር ተከስተ እነ ፕሮፌሰር ሀብታሙ ወንድሙ የሰሩት የኢትዮጵያን የካሪኩለም አቅጣጫ ወይም ደግሞ የተማሪዎች ስነ ምግባር ላይ የሰሩት ጥናት አለና እሱን የሚያሳየን በጣምም የወረደ በጣምም የወጣ አይደለም። በዚህ መሃል ግን ብዙ ማጆሪቲ አለ አይደል? ይሄንን ከደገፍነው ወዴት ይመጣል? ወደ ላይ ይመጣልናል። እና ይሄንን ግን ለመስራት ወላጅ ምን ሰርቷል? ቤተሰብ ላይ ተሰርቷል ወይ? አካባቢ ሁኔታ ላይ ምን ተሰርቷል? መምህራን ብቃት ላይ ምን ተሰርቷል? የተማሪዎች የመማሪያ ቁሳቁስ የምንላቸው በጣም ወሳኝ ናቸውና ሪሶርስ ላይ ከቴክኖሎጂ ጋር በጣም የሚያስፈልጉ ቁሳቁስ ተሟልተዋል ወይ የሚለው አድቫንስ እንግዲህ ላብ የሚጠይቁ ፊልዶች ሊኖሩ ይችላሉ። እሱ ካልተሟላ አሁንም ጋፕ አለ ማለት ነው። ምንፈታው ችግር በጣም መልቲ አስፔክት ያለው ነውና ይሄ ከተሟላ ግን በጥረታቸው ሊያሳኩት ይችላሉ። ምን ጥያቄ ነው። መልካም ከማን ምን ይጠበቃል ወደሚለው ልመጣ ነበር አጋጣሚና ግን ከዛ በፊት ችግሮች ላይ አንድ ምሳሌዎችን እያነሳን ለምሳሌ እንትን እያልን ነበረ። አንድ ጥያቄ ሲከብድ እንዴት ይደረጋል ምናምን የሚለውን እያልን ስለነበረ ከዛ በተጨማሪ ግን ለምሳሌ ስለ ሰዓት አንዳንድ ነገር እያነሳ ነበር። ለምሳሌ ተማሪ አርፍዶ ሲመጣ አርፍዶ መምጣቱ በራሱ የስነልቦናዊ ጋር የተገናኘ ችግር አለ የሚላለ። ከዛ ባሻገር ያው አርፍዶ የመጣ ተማሪ ጊዜ የለኝም ብሎ ያስባል። እንደገና መጨናነቁ እየጨመረ ይመጣል ብዬ አስባለሁና ግን በመደበኛው በሰዓቱ የተገኙ ተማሪዎች ራሱ ሰዓታቸው እንዴት የፈተና ሰዓት እንዴት ማኔጅ ማድረግ አለባቸው? ብዙ ጊዜ ለምሳሌ አንድ ተማሪ ቶሎ ገብቶ ቶሎ ሰርቶ ይወጣል። ያ መውጣቱ ራሱ ላይ ከሚያመጣው ተጽዕኖ ባሻገር ለቀሩት ተማሪዎች ያለው ተጽዕኖ ምንድነው? ቶሎ ወጣ ጊዜ የለኝም ማለት ነው። እንደዚህ አይነት በአብዛኛው ተማሪ ላይ የሚፈጥረው ስትረስ አለ ወይ? ቀድሞ መውጣትም አለ፣ ዘግይቶ መውጣትም አለ። በአጠቃላይ ተማሪዎች በፈተና ሰዓት ጊዜያቸውን እንዴት በአግባቡ መጠቀም ይኖርባቸው? የታይም የሰዓት አጠቃቀም ጉዳይ ይሄ ታይም ማኔጅመንት ኢፌክቲቭ ታይም ማኔጅመንት የሚባል ቴክኒኮች አሉና እሱ ላይ አርሊ ስታርት ከዛ ደግሞ ሌት መሆን ወይ ደግሞ አንዳንዴ እንዳልከው በመሃል ወጣ ገባ የሚሉ ሰዎች ተማሪዎች ሊኖሩ ይችላሉ። አሁን እኛ ትኩረት መሆን ያለበት የፈተና ዝግጅት ስንል በነገራችን ላይ ያንንም ይጨምራል። ሰዓቱ ቀድሞ የመፈተኛ ቦታን ማወቅ፣ ቀድሞ የደረሰ ልጅ ተረጋግቶ ፈተናው እስከሚጀምር ጥሩ የስነ ልቦና ዝግጅት አድርጎ ይጠብቃል። ስለዚህ እቺ የሰዓት እንትን የተቀመጠው ምንድነው ፈተናውን ያዘጋጀው አካል ሰዓት ይመድባል፣ ይታወቃል። ሰዓት ፎዛ ማተር በጉልህ የተቀመጠ ኮምፒውተር ላይ ስንፈተን ኮምፒውተር ሰዓት ያሳየናል። ወረቀት ሲሆንም መምህራን የሚፈትኑ መምህራን ይናገራሉ። ሰዓት ይሄ ሰዓት ይጀምራል፣ ይሄ ሰዓት ያበቃል፣ አለቀ። አይምሮአችን ውስጥ የምናወጣው የምናወርደው አሁን ሩጫችን ከራሳችን ጋር ስለሆነ እናወዳድረውም ራሳችንን ብቻ ነው ከፈተናው። ከሰዎች ጋር ተደዋወርማ ሌላ ነገር እከሌ በ5 ደቂቃ ውስጥ ማነው በ30 ደቂቃ ውስጥ ጨርሶ ወጣና እኔም ከሱ ቀድሜ ወይም ከሱ በኋላ መውጣት አለብኝ ብሎ ራሱን የሚያወዳድር ተማሪ መኖር የለበትም። ይሄ ምንም ሲምፕል እንትን ነው። ሩል ኦፍ ዘ ታም ይባላል ባጭሩ።
ምን ሰዓት ምን ጥያቄ አለኝ፣ አለቀ። ስንት ሰዓት ነው የተሰጠኝ? ስንት ጥያቄ ነው ያለው? ለአንድ ጥያቄ ስንት ብመድብ ነው ስንት ደቂቃ ብመድብለት ነው ሰክሰስፉል ሆነው የሚለውን እንግዲህ አሁን የአእምሮ ጨዋታ ነኝ ማለት ነው። ሰዓትን ማኔጅ ማድረግ ይጠበቃል። መረበሽ በጭራሽ እንዳይመጣ አሁን እኛ ከማን ጋር ነን ብለናል? ከፈተናችን ጋር። ሰውን መርሳት ነው። አሁን ከጎንክ እኮ ቦምብም ሊፈነዳ ይችላል አንዳንዴ፣ ያንንም መርሳት ነው። ምክንያቱም ትኩረት ፈተና ላይ ብቻ እንዲሆን ያስፈልጋል። አሁን በዚህ ጋር ያልፍ ሰው በዛ ጋር የሚሄድ በዚህ ጋር ፈታኙ ራሱ እኮ ወዲህ ወዲያ ሊሄድብህ ይችላል። እና የፈታኙን ኮቴ እየተከተልክ ከሆነ እኮ ፈተናውን ረሳክ ማለት ነው። እቺ ቀለል ያለች ቴክኒክ ራሳችን ላይ መስራት ነው። ለምን ራስን ማኔጅ ስታደርግ ከዚህ ጀምራ በነገራችን በቃ የተመደበችልኝ 1 ደቂቃ ለአንድ ጥያቄ ትኩረት ማድረግ። ለምሳሌ አይ ሲምፕል እንዳው ስትራቴጂ ብለን እንነሳና አንድ ጥያቄ ይሄኔ 30 ሚኒት ውስጥ ጨርሰህ ሊሆን ይችላል፣ ማነው ሰከንድ ውስጥ 60 ሚኒት ላይወስድብህ ይችላል እንበልና በቃ 58 ሲሆን ጨርሰህ ቆመጥክ ነው፣ ወደ ሌላኛው ትቀጥላለህ። ከጨረስክ ሪቫይዝ እንዴት አደርጋለህ? ሪቫይዝም ሲደረግ ቴክኒክ አለው። አንዳንድ ተማሪ እያንዳንዱን ያደረጋትን እንደገና ተመልሶ እየሰረዘ ደግሞ ኮንፊደንስ አጥቶ ሌላ ፍዳ ውስጥ የሚገባ አጋጥሞናል። ላነሳው ነበር አጋጣሚ። ስትመለስም ስትራቴጂ አለው፣ ስትጨርስም ስትራቴጂ አለው። ስትጀምር እንደጀመርከው ስትራቴጂ፣ ስትጨርስም ስትራቴጂ። ወደ ኋላም ለመመለስ ወደፊት። አሁን አንድ ሹፌር ቤት መልኩ ነው ወደፊት የሚያዋጣኝ ብሎ ሄደ። ሲመለስስ ቤት መልኩ ነው የሚያዋጣው። ወደ ኋላም እኮ ወደፊትም መስራት አለበት ማለት ቴክኒካችን። ያ ከሆነ ልጆቹ ምንም ችግር የለውም። ድራይቭ አድርጎ ወደፊት እንደሄደው ድራይቭ አድርጎ አንዴ ወደ ኋላ ተመልሶ ቼክ አድርጎ ያጠናቅቃል። ነገር ግን አሁን ፎልቱ ምንድነው ብትለኝ የተማሪ ችግር ግራ ቀኙ ነው ያል የተሰጠውን ፈተና ትቶ እዚህ ሲያማትር አይምሮ ወደ ሌላ ሄደ ማለት ነው። ለኩራጃም ሊሆን ይችላል። በጣም ትልቁ ችግር ያ ነው። ቀና ስትል እይታ በአይን ይገባል ነገር ይባላል። በአይን እኮ ብዙ ነገር ይታያል። ሌላው ተማሪ ምን እያደረገ ነው ካልክ ችግር አለ አንተ ጋር። እስቲ ማን የወጣው ካልክ አንተ ጋር ችግር አለ። አንተ ስለወጣው ሰውዬ ምን አይመለከትም፣ ስለሚያልፈው ሰውዬ አይመለከትም። ምንድነው የሚመለከት? ያንተ ጥያቄና አንተ ብቻ በተናክ ላይ ትኩረት ካደረግ። አሁን ይሄ እንግዲህ ትንሿ የስነ ልቦና ዝግጅት ነች። እቺ የሚረብሹ ነገሮች ካሉ ቀድሞ ፈታኙ መናገር ያስፈልጋል። አካባቢው ላይ ያው የፈተና የሚሰጥበት ቦታ ሰላማዊ ይሆናል። በትልቅ እኛ አሁን እዚህ ስቱዲዮ ስንቀመጥ የሚረብሽ ድምፅ የለም፣ ሁሉ ነገር ሰላም ነው አይደል? የፈተና ሩምም እንደዚህ ነው፣ ሰላማዊ ነው። ሰላማዊ እስከሆነ ድረስ አንተ ምን አጨናነቀ ነው? ቅድም ቦምብ ፈነዳ ያልኳት ያው እንዳው ነገሩን ለማጉላት ያለው እንጂ አንተ በዛ ሌላ አካባቢ አድማስ ውስጥ ከገባክ ፈተናው ይጠፋባል። ፈተና እንዳይጠፋብን ትኩረት ማድረግ ያለብን እኛና እኛ ላይ ነው። አሁን ቀና ስትል ተማሪ እየወጣ ነው እኔ ብቻ ቀረው እያልክ የምታማትር ከሆነ ሰዓት አለ ተነግሯል፣ በቂ ሰዓት አለክ ተብሏል። ምንም እንትን ውስጥ መግባት አያስፈልግም፣ ውጣ ውረድ ውስጥና ትኩረት ማድረግ ያለባቸው ስራቸው ላይ። ዳይሬክሽን ይሰጣል። ኦሪየንቴሽን የቀረ ተማሪ ብዙ ጊዜ የሚያስቸግረን ኦሪየንቴሽን ቀን አይመጣም፣ የፈተናው ቀን ይመጣል። ምንድነው የተባለው እያለ ገና ተማሪን እየጠየቀ የሚደናበር ተማሪን ይበዛው። ኦሪየንቴሽኑ ላይ ለምን አልመጣም? እዚህ እኮ የማስተርስ ተማሪዎችና የፒኤችዲ መግቢያ ፈተና ሲሰጥ ቀደም ብለን ትሬኒንግ ከፍሬሽማን ዳይሬክተር ጋር አዘጋጅተን ነበር። የተገኙት 30 አይሞሉም ተማሪዎቹ ስናሰለጥን። ፈተናውን ለመውሰድ 200 ተማሪ መጥቷል። እንግዲህ ስልጠናው የወሰደውን የተሳካለት ያኛው ነው። ሪሰርች አልሰራውም እንጂ ኦሪየንቴሽኑ ቀን መጥቶ ቁጭ ብሎ ሳይደናበር ኮምፒውተር ኦንላይን ነው የምትፈተኑት፣ ፈተናው ጋት ሊሆን ይችላል ንጋት ሊሆን ይችላል፣ በዚህ መልኩ ነው የምትፈተኑት ብሎ ዳይሬክሽን ሲሰጥ የአይሲቲ ባለሙያ አለ፣ የሳይኮሎጂ ባለሙያ አለ፣ የማቴማቲክስ ባለሙያ አለ፣ የእንግሊዘኛ ቋንቋ ባለሙያ 5 ሆነን ነበረ ስናሰለጥን የነበረ 5 ዲሲፕሊን። አንዱ ከስነ ልቦናና ከሶሻል ሳይኮሎጂካል ፐርስፔክቲቭ ነው እኔ ነኝ። ሁለተኛው ማቴማቲክስ በተመለከተ ቁጥሮችን በተመለከተ የሚያሰለጥናል፣ ቋንቋን በተመለከተ ያሰለጥናል፣ ስታቲስቲክስን በተመለከተ ከስታቲስቲክ ዲፓርትመንት ነበር።
እና እነኚህ ተዳምረው አይሲቲ ባለሙያዎች እዛው ነበሩና እንዴት ኦንላይን መስራት እንዳለባቸው ይሄን ሁላ ፕሮሲጀር ያለፈ ልጅ ቀላል ነው ወደ ፈተና ገብቶ ለመፈተን። እቺን ግን ባለማወቅ የሚረበሽ ተማሪ አለ። እቺን ዳይሬክሽን፣ እቺን ኦሪንቴሽን የፈተና ቀድሞ ኦሪንቴሽን ሲሰጥ ቀድሞ ተገኝቶ መውሰድ፣ በትኩረት ነገሮችን በአይምሮ መላልሶ ዳይሬክሽን መከተል። ፈተና ውስጥ ከገባም በኋላ ነው ደግሞ ችግሩ። ፈተና ላይ ቁጭ ካልክ በኋላ እቤት ስላለው ነገር ዝጋ። ስለ ሌላ የምታሰላስል ከሆነ ፈተናው ጋር የለህም ማለት ነው። ስለ ቤተሰብ፣ ስለ ሌላ ቢዝነስ ነገሮች የምታሰላስል ከሆነ በፈተናው ጋር ስላሌለህ አሁን ብሎክ እናድርግ ይባላል በሳይኮሎጂ። አይምሮን ወደ አንድ ፎከስ ኮንትሮልድ ሜካኒዝም ይጠቀማል የሰው ልጅ። መልቲፕል አሁን እኔ ካንተ ጋር እዚህ ያወራው ስቱዲዮ ውስጥ ስለ ሌላ ጉዳይ ውጪ ያሉ ጉዳዮችን ማሰላሰል ከሆነ አቴንሽን የት ነው ያለው? ይሰረቃል። ምንም ጥያቄ የለው። ተማሪ ትምህርት ላይ ነው ፈተና ላይ ሲገባ ራሱን ኮንትሮል ማድረግ አለበት። እቺ ሜካኒዝም ነው በነገራችን ሰልፍ ኮንትሮል። እሱ ላይ አንድ ምሳሌ ይስጡን እስኪ እንዴት ያድርጉ? ሰልፍ ማኔጅመንት የምንላቸው እንግዲህ ይሄ በመለማመር ነው የሚመጣው። አንዳንዴ አቴንሽን መሰብሰብ የማይችል ሰው ያው ብዙ እንትኖችን ፕራክቲሶችን ካልተለማመደ አያመጣው። አቴንሽን ግን በየጊዜው ይሄ ፈተናዎች ነገሮች ሲኖሩ በደንብ ስነ ልቦናን አብስሎ ራስን ይሄ በራስ መተማመንን ከፍ አድርጎ ለራሱ የሚሰጠውን ቦታ ባይዘው ሰልፍ ስቲማችንንም ከፍ አድርገን ነው የምንጠቀመውና እነኚህን ቴክኒኮች ተጠቅመን ራሳችንን ባሪየሮች ይኖራሉ ኮንትሮልድ ማድረግ ያስፈልጋል። ያችን ኮንትሮል ሜካኒዝም ሰልፍ ኮንትሮል ሜካኒዝም መላልሰ ላይምሮ ምንገር ስራዬ ይሄና ይሄ ብቻ ነው። ዛሬ ፈተና ቀን ነች። ለራስህ ንገር I have to start on my exam ብሎ ተማሪ ከተቀመጠ ሽጉጡ ሲተኮስ ሩጥ ነው አይደለ? አትሌቶች ይሮጣሉ። ሽጉጡ ሲተኮስ ሽጉጡ ከተተኮሰ በኋላ ከተነሳክ ችግር አለ። ያንን እንዳይሆን አይምሮ ምን ማድረግ ቀድሞ እኮ ሽጉጡም ሳይተኮስ የሚሮጥ አትሌት አጋጥሞ አያውቅም። ፎልት ነው ማለት። አሁን ራስን በዛ አይምሮ ኮንትሮልድ ካደረጉ ምንድነው አቴንሽናቸው ሽጉጧ ላይ ድው ሲል መሮጥ። ስለዚህ ከዛ በኋላ ሌላ ነገር ምን ኮንትሮል ማድረግ ይቻላል። አይምሮን ምንድነው መግራት እኮ ቀላል እኮ። እኔ አሁን አይምሮዬን ስለገራው ስልክ ቢደወል አላነሳ፣ ኢንተርቪው እየሰጠው ነው አቆሚያለሁ። ሌላ ሰው መጥቶ በሌላ ጉዳይ ላይ ቢኖር ዘግቻለሁ። አሁን ልጁ ራሱን አጀስት ያደርጋል። ምንድነው አጀስት ስንል ራስን ማሰር ይባላል በስነ ልቦና። ራስን ጥፍር አድርገህ ከምን ጋር ታስረዋለህ? ከፈተናው ጋር ነው። በቃ ከዚህ እንዳትወጣ ሰንሰለቱ አለ። በማን ልጅ? በአንተ በአይምሮክ ራስን አስራል አስቀምጠው። ማንም መጥቶ እንዲፈታ አይጠበቅም። አንተ ነው የምትፈታው ራስን፣ አንተ ነው የምትገራው ራስን። ስለዚህ አንተ የራስህ ሹፌር ነህ። ሞተሩ ያለው በአንተ እጅ ነው። ገደልም መግባት ካለብህ አንተ ነው የምታስገባው ራስህ። ስለዚህ ሰልፍ ኮንትሮል ሜካኒዝሞችን ብዙ ጥበብ አለ፣ መማር ይችላል። ኦንላይን ሰልፍ ኮንትሮል ማኔጅመንት ትሬኒንጎችም አሉ። ፖዛ ማተር ኦንላይንም አቬሌብል ናቸው። መልካም፣ በጣም ጥሩ። ቅድም በተወሰነ መልኩ አይተሃል፣ ግን ለምሳሌ ብዙ ጊዜ ምን ይባላል አግኝቸው ነበር እኮ ግን ሙሉን ሰርዤ ሳትኩት ምናምን ይባላልና የሚያው ከስነ ልቦና አንፃር እንደሚገናኝ ቅድም እያነሳ ነበር። ያው ብዙ ገጠመኝ ነው ብዬ አስባለሁ። እስኪ እንደ ወደ መጨረሻ አካባቢ ከነሳቸው ባሻገር ለምሳሌ አንድ ተማሪ ፈተና ከገባ በኋላ የራስ መተማመኑን ለማምጣት ቀድሞ ቢገኝ መረጃ ቢኖረው መጀመሪያ ስለ ፈተናው ቦታ የት እንደሆነ ወንበሩም የት ላይ ሊሆን እንደሚችል ማወቅና ጸሎት ማድረግ ካስፈለገ ጸሎት ማድረግ ካለበት ራሱን ለማረጋጋት ለመሰብሰብ ሌሎች እነዚህ ዲስትራክሽኖችን ወይም ደግሞ ወደ ውጭ የምናስባቸውን ነገሮች ለመመለስ ከዛ ባሻገር ለምሳሌ መተንፈስ ምናምን እያልክ ነበርና ሌላ ተጨማሪ ቴክኒኮች ካሉ አሁን ለምሳሌ ልክ ፈተና የገባ ተማሪ በምን ሁኔታ ያንን ኢንቫይሮንመንት ኮንትሮል ያደርገዋል የሚለውንም እያነሳ ስለነበረ እንደ ተጨማሪ ነገሮች ካሉና ወደ እነሱ አድርገን ብናጠናቅቅ። ምንድናቸው እንደውም አሁን አንድ ከዚህ ጋር ያይዘህ እንደው ከይቅርታ ጋር ከማን ምን ይጠበቃል የሚለውን አንተ ያነሳቸው እንትኖች ውስጥ ምን ትዝ አለኝ። አንዳንዴ ሪዚሊያንት ይለዋል በእንግሊዘኛው፣ ቀድሞ ነባራዊ ሁኔታ በቁጥጥር ስር ማዋል ይለዋል በስነ ልቦና። ሪዚሊያንት ስኪል ያለው ተማሪ ሪዚሊያንት ማለት እንግዲህ እንዳልኩ ሁኔታዎች አሉ። ሁኔታዎች ማለት እንግዲህ እዚህ አሁን ያለንበት ኮንቴክስት ላይ የምናወራቸው ፊዚካል ኤንቫይሮንመንትም ሶሻል ኤንቫይሮንመንትም
ይሄ ማህበራዊ ግንኙነት ይኖረናል ከሰዎች ጋር ከአካባቢው ጋር ደግሞ ራሳችንን ማላመድ ይኖርብናል። ከፍተኛ ሙቀት ቢከሰት ክላስ ውስጥ ከፍተኛ ረብሻ ቢመጣ ብሎ ራስን ማዘጋጀት ይጠበቃል ከማንም ተማሪ ጋር። የሆነ ነገር ቢከሰት እንዴት ላምልጥ? ማምለጫ መንገድ እኮ ማበጀት ያስፈልጋል። ኤግዚት አድርጎ ለመውጣት ማለት ነው። ፕላን ኤ አልሰራም፣ አንተ እጅ ያለው ፕላን ኤ ነው አልሰራም። ስለዚህ ምን ፕላን ቢ ወዲያው መምጣት አለበት። ፕላን ቢ ማልሰራ ፕላን ሲ መኖር አለበት። አሁን ፕላን ኤ ላይ ይሄን አደርጋለሁ ብለህ መጣህ ወይ ስትመጣ እሺ ኮምፒውተር እምቢ አለክ እንበል፣ ኢንተርኔት ተቋረጠ። ፕላን ቢ ምንድን ነው? ወደ ቀጣይ መሄድ ያስፈልጋል። ሌላ ሰርች ማድረግ፣ የተሻለ ኮምፒውተር፣ የተሻለ ኢንተርኔት በወረቀቱም ከሆነ አይደል። ፕላን ኤ፣ ፕላን ቢ፣ ፕላን ሲ ብሎ ይዞ የመጣ ተማሪ አይቸገርም። ለዚህ አሁን ላልናት ለምን ሶስቱንም ስትራቴጂዎች ነድፏል። ስለዚህ ራሱን በብቃት ያወጣል። እዚህ ላይ አንዱ ከዚህ አሁን ማን ከማን ምን ይደረግ የሚባለው በስነ ልቦናው መጀመሪያ ተማሪው ራሱን የሚጠይቀው እንግዲህ ለየቅድም ፈተናዎች የተለያዩ ናቸው ብለናል። ስቴጆቹ የተለያዩ ናቸው። who did what የሚለው ማን ምን ያደርግ ትልቁ ጥያቄ። ተማሪ ነኝ አይደል? መማረው ትምህርት አለኝ። በሱ ደረጃ ምን አድርጌ መምጣት አለብኝ? አልቋል መጀመሪያ ቤት ስራችን። አሁን ደግሞ እንዴት የምትለዋ ነው መመለስ ያለባት። how and why እንዴት አድርጌ ነው የምሰራው? ለምንስ እንደሚሰራ ማወቅ አለበት። አንድ ተማሪ ውጤታማ ለመሆን በዚህ ስልት ይሄን ካደረግኩ ብሎ ሰርቶ መምጣት አለ። እንግዲህ መጨረሻዋ አሁን ስንወያይባት የነበረችው ትልቋ የስትራቴጂ የቦታና የጊዜ ነች። ቦታና ጊዜ በጣም ወሳኝ ናቸው። እስቲ እዚህ ዓለም ላይ ከቦታና ጊዜ ውጭ የሚሆን ነገር ታሪክ አንዳሳይ የለም። ታይም ኤንድ ፕሌስ፣ ታይም ኤንድ ፕሌስ ቢኮዝ ዌር ኤንድ ዋይ ማነው ዌር ኤንድ ዌን የምትለዋል በደንብ ይነካል። ስለዚህ የኃላፊነት የምንሰጣቸው አካላት ፈተናውን በደንብ ያዘጋጀው ከምንም አይነት ይረር የጸዳ መሆኑን ማረጋገጥ ይኖርበታል። የፈተና አውጪ ኮሚቴዎች ይኖራሉ፣ ትምህርት ሚኒስቴር ይኖራል። ብቻ ስቴክሆልደሮች በአጠቃላይ ሮል አላቸው። ተፈታኝ ተማሪ ምን ሰርቶ ነው ለፈተናው ግባት አግኝቷል ወይ? ቀድሞ ዳይሬክሽን ተሰጥቶታል ወይ? ቀድሞ ኤክስፒሪየንስ ከሌሎች ወስዷል ወይ የሚለው እንግዲህ ከተማሪው ይጠበቃል። አራውንድ 90% ቅድም እንዳልኩት ነው። ቀጥታ አሁን የምናወራቸው ነገር ያው መፈተኛ እለት ላይ አስተማሪ አልረዳኝም፣ አጋዥ መጣፍት አላገኘውም እና ሪሶርስ የለም ቢል ተቀባይነት የለም። ቀድሞ መሰራት ያለበትን ጉዳይ ዛሬ ላይ አታመጣም። የመጨረሻ ቀን ፈተና ላይ ቁጭ ብለህ አይ እንደዚህ ቢሆን ኖሮ እንደዛ ቢሆን ኖሮ አይሰራም። ጸጸት ነው የሚሆነው። ስለዚህ መምህራን ረድተዋል ብለን ነው የምንወስደው። ተማሪ በደንብ ሰልጥኗል ብለን ነው የምንወስደው። ተማሪ ተዘጋጅቷል ብለን ነው። ስለዚህ የመጣው የመጨረሻው መለያ እኔና አንተን የሚለየን ነገር ከሆነ ነገር አለ፣ መመዘኛ አለ። እኔ ካንተ ጋር ተወዳድሬ ፊት የማደርግበት የሆነ ክራይቴሪያን ሊበጅ ያስፈልጋል። ስለዚህ መጨረሻ ላይ የሚመጣው እንትን ሁሉም ሰው ኃላፊነት አለበት። ወላጆች ተማሪዎችን በደንብ እያዘጋጁ መርዳት ይጠበቃል። የትምህርት ቤት ኤንቫይሮንመንቱ እንዳለ እዛ ውስጥ ያሉ አካላት እዚህ እንትን በጣም እንዳውም ቻይና እና ካናዳ ይመስለኛል ከኬጂ ጀምሮ ነው ተማሪዎች የሚያዘጋጁት። በዚህ ውጤታማ የሆኑ ሀገራትን ስታይ ተማሪዎች በካሜራ ነው የሚጠበቁት። ቻይና ላይ እያንዳንዱ ሩም ውስጥ ካሜራ ተጠቅሞ ቀጥታ አንተ ስታስተምር ቪዲዮ በየቦታው በደረጃው ቁጥጥር የሚያደርጉ ሰዎች ኳሊቲ ኮንትሮል አለ። እኛ ጋር ያ ደረጃ አልደረስንም እንጂ ኳሊቲ ኮንትሮል ሜካኒዝሞች ቢኖሩ ክላስ ውስጥ ያለቀ ጉዳይ ነው። ለፈተና ሲመጡ እሱም ውጣ ውረድ አይኖረውም ብዬ አስባለሁ። እንግዲህ ሁሉም ኃላፊነት አለበት ብዬ ልውሰድ። መልካም። የተወደዳችሁ አድማጮቻችን እስካሁን ስትከታተሉት የቆያችሁት የተማሪዎች መድረክ የተሰኘውን ፕሮግራማችን ነው። ፕሮግራማችን ደግሞ በድሬዳዋ ዩኒቨርሲቲ የማህበረሰብ አቀፍ ሬዲዮ 104.5 እየተላለፈ ነበር። ፕሮግራሙን በማዘጋጀትና ወደ እናንተ በማቅረብ ባባይ ፀሐይ ነበርኩኝ ከቴክኒክ ተቆጣጣሪዎች ጋር ማለት ነው። የዛሬው እንግዳዬ ደግሞ ረዳት ፕሮፌሰር ወንዱ ተሾመ ነበር። ረዳት ፕሮፌሰር ወንዱ ተሾመ በድሬዳዋ ዩኒቨርሲቲ የስነ ልቦና ወይም የሳይኮሎጂ ትምህርት ክፍል መምህር፣ በአዲስ አበባ ዩኒቨርሲቲ ደግሞ የፒኤችዲ ተማሪ ነው። በቅርቡ ይጨርሳል። እንደዛ እንደሚጨርስ ነግሮኛል። ተመራማሪ መምህርም አሰልጣኝም ነው።
እንግዲህ ቅድም ላላቸው ሐሳቦች ምናልባት ተጨማሪ መረጃ ከፈለጋችሁ ቴሌግራም ላይም አለው ብሏልኝ የማማከር ስራዎችን ማግኘት ትችላላችሁ። ስላዳመጣችሁን አብራችሁን ስለነበራችሁ በጣም ነው የምናመሰግነው። ሳምንት በሌላ እንግዳ እስከምንገናኝ መልካም ሳምንት ይሁንላችሁ።